ነገር ልንገርም እኔ ያልኩ ከካሴ ልጅ ከነጋ ልጅ ከወዳጆ ልጅ የአህመድን ልጅ መርጫለሁ። ለኢትዮጵያ የሚበጃት እሱ ነው ብያለሁ። እነማን ናቸው እነዚህ? በአባት ጠሩልኝ። ግልጽ ነው፣ ግልጽ እኮ ነው። የካሴ ልጅ ስል ዘመነ ነው ገብቷል። ግልጽ ነው። እና በቃ የአህመድ ልጅ ለኢትዮጵያ ይበጃል የሚል አቋም ይዣለሁ። ይህ ግልጽ ነው። ከዚህ በፊት ብያለሁ እኔ እውነቱን የሚመሰለኝ ልሳሳት ተናግሬ ብሰደብ ይሻለኛል። ይህ ድብብቆሽ አላውቅም። በቃ በአሁኑ ጊዜ የአህመድ ልጅ ነው የሚበጃት የሚል ነገር አለ። አገሪቱ እንድትፈርስ አልፈኝ የስቴት ሰው ነኝ፣ መንግስት መኖር አለበት የሚል ሰው ነኝ። እኔና ጓደኞች አሁን ሶስቱም አሉ በህይወት። አንዱ አሜሪካን ሀገር አለ፣ ሁለቱ እዚህ አሉ፣ እኔ ሰው አራተኛ አለው። ሰላም ጤና ይስጥልኝ ወገኖች፣ እንደምን አላችሁ? ይሄ ዳኛቸው አሰፋ የሚባል ሰውዬ እውነቴን ነው የምላችሁ፣ እንዲህ ምላሱ የረዘመበት ትልቁ ምክንያት፣ እንዲህ ጅራቱን የወዘወዘበት ትልቁ ምክንያት ሆዱ ነው። ጎበዝ፣ በዚች ምድር ላይ የምንኖረው አንድ ጊዜ ብቻ ነው። ህይወት እንደ ሸክላ መሰበሯ አይቀርም። እንግዲህ እኔ በበኩሌ ወታደር እንደመሆን መጠን ከብዙ ሞት ተርፌያለሁ። ግን ይኸው እግዚአብሔር እያኖረን እንደዚህ አይነቶችንም እያየን ነው። በጣም ስለ ኢትዮጵያ አንድነት እጨነቃለሁ የሚል ብዙ እርማትና ትችት የሚያቀርብ ሰው ነው። አሁን ደግሞ የአህመድ ልጅ ይሻለኛል የሚል ህይወትን ለመሰዋት ወይም ደግሞ እንደው የአማራውን ማህበረሰብ ለማዳን ወይም መዳረሻችን ኢትዮጵያ ብለው የሚታገሉትን የፋኖ አባላት በጣም በቀልዳ ቀልድ አድርጎ ነው በእሳት የተጫወተው። በእሳት እንደ መጫወት ነው የሚቆጠረው። ይሄ ጎበዝ ከሆዱ አስበልጦ ከብልጽግና ኦህዴዶች ጋር ተቀላቅሏል። በፊት ብርሃኑ ነጋን ይተች ነበር እንዴት የትምህርት ሚኒስትር ቦታ ተሰጠው ብሎ። እንግዲህ ይቺ ጅራት አቆላል ያው የሆነ ፖዚሽን ፍለጋ እንደሆነ ግልጽ ሆኖ የሚታይ ጉዳይ ነው። የሚገርመው የኢሳት ሚዲያ የነበረውን ለኦህዴዶች አስረክቧል። ማነው ብርሃኑ ነጋ። ይሄ አሁን እየተንተባተበ ምን አለ የኦሮምኛ እንትን ውስጥ ቢሰራ ይሻለዋል። ምክንያቱም አክሰንቱ ጥሩ አይደለም። አማርኛውን በጣም ነው በዳድ የሚያስኬደው። ለጋዜጠኝነት ጥሩ አማርኛ ተናጋሪ ነው የሚሆነው አይደለም እንዴ? በዚህ በተብታባ አንደበቱ በኢትዮጵያ ሕዝብ ላይ እያሾፈ ነው። ጎበዝ፣ እኔ እውነቴን ነው የምላችሁ ተስፋ አልቆርጥም። አንድ ቀን ይህ ሰውዬ በፋኖ ተዋጊዎች መዳፍ ላይ ወድቃል ብዬ ነው የምጠብቀው። ፋኖ አመራሮችን እኛ ምንተቻለን። የምንተቻቸው ምንድን ነው? አንድነት የላቸውም። አንድ የሆነ የፖለቲካ አመራር ወጥ የሆነ ነገር የለም። በግለኝነት አሁን ዘመነ ካሴን እኛ በጣም ነው የምንተቸው። ለምን ብትሉ ገና ካሁኑ ስልጣን በጣም የሚጠማው ሰው ነው። ትግል ውስጥ የሚገባ ሰው አንድ ቀን ሞታለሁ ብሎ ነው የሚያስበው። እኔ ብሞት ሌላ ሰው ይተካል ብሎ ባጭሩ ይዘጋል። ብዙ አያወራም። ትክክለኛ የትግል ውስጥ ያለ ሰው ብዙ አያወራም፣ ዝም ነው። እና በጣም አዝኛለሁ። ዳኛቸው አሰፋ ይሄ ዶክተር ብላችሁ የምታሩት ኖ ይሄ የምሁር እንትኑ አጠራር ዶክተር የሚባለው እንደ አብይ አህመድ ሰርዘነዋል። ምሁር የሚባለው ሰው እኮ ከአንደበቱ የሚወጣውን ይጠብቃል። በዛውም አጌንስት በመብቱ የተጠቃውን ህዝብ በትግል ራሱን ለማስመለስ የሚታገለውን መተቸት። ጎበዝ፣ ዝምታም እኮ መልካምነት። ምሁር አሁን ከምሁራን እንደው ይቀደዳሉ የሚባለው ይሄ ነው። በጣም የሚቀደድ እንደፈለገው የሚናገር፣ በዛ ላይ ደግሞ ለኦህዴዶች ጅራት እየቆላ ነው። ያለ ምክንያት አይደለም።
ኦህዴዶች የወለዳቸው ያሳደጋቸው ህወሓት ነው። ህወሓት ያደርግ የነበረውን ነው የሚያደርጉት። ጥሩ ጅራት የሚቆላ ከሆነ ይሰጡታል። ሆዶ ስጠው በቃ ይሄ ነው፣ ሌላ ነገር የለም። አብይ አህመድ ተጠቅሞ ደግሞ በካልቾ ይልሃል። ልክ እንደ ህወሓት እንደዛ ነው። እና አሳምነው ጽጌ ተጠቅሞ እንደ ተፈራ ማሞን ወይ ብሎ እንደ ዕቃ ጣላቸው። በኋላ በአማራ መጡ። አማራ ታጋይንን አሉ። በጣም የሚያሳዝን ነገር ነው እየታየ ያለው። እና ከካሴ ልጅ ከምናምን ልጅ ከእንትና እኔ የአህመድ ልጅ ይሻለኛል። እንዲህ አይነት ጅራት አቆላል እንግዲህ ይታያችሁ። የቀረው እኮ ማሲንቆ ብቻ ነው። ማሲንቆ ቢሰጠው ዜማ ወደ ዜማ ቢቀይረው ያው ነው እኮ አንድ ነው። እንግዲህ ከዚህ የበለጠ ጅራት አቆላል የለም። ግን አንድ ቀን ዋጋውን ያገኛል። እንደሰማነው ደግሞ የገነት ዘውዴ ዘመድ ነው አሉ። ገነት ዘውዴ በህወሓት ዘመን ስታተራምስ የነበረችው የእሷ ዘመድ ነው አሉ። እነሱም እኮ ለፍርድ ሳይቀርቡ አርጅተዋል። ግን አንድ ቀን ፍርድ ትወጣለች። ጎበዝ ክርስቲያኖች፣ የተዋህዶ ክርስቲያኖች ቢያንስ በጸሎት ማገዝ አለብን። ይቺ ሀገር ነፃ መውጣት አለባት። ነፃ መውጣት ያለባት የወያኔ ሪሳይክሊንግ አይደለም። አሁን በህወሓት ውስጥ የነበሩ ወይም ደግሞ በወያኔ ውስጥ በብአዴን የነበሩ ፋኖ ውስጥ አሉ። ያ የዘር ፖለቲካ ሪሳይክሊንግ ላይ ካለ ስለ ዘር የሚታሰብ ለኢትዮጵያዊነት ቅድሚያ ካልተሰጠ አሸናፊነት አይኖርም። እንደዚህ ይቀለድባቸዋል፣ እንደዚህ ያሾፉባቸዋል። የደቡብ ኢትዮጵያ ፋኖን ጠብቅ ነበር፣ አልፈለጋችሁም። ዘመነ ካሴ ስላልፈለጋችሁ በአማራነት መሀል ሀገር እገባለሁ አይሆንም። ኢትዮጵያ የሚያስፈልጋት ልክ ድሮ ውትድርና ፋኖ የሚለው ቃል እኮ ለሀገር አንድነት የሚፋለም ሰራዊት እንጂ የአንድ የዘር መጠሪያ አይደለም። ፋኖ ማለት የኢትዮጵያ የቀድሞ ሀገር መከላከያ ሰራዊት ነው እና በአፄ ምኒልክ ጊዜም በወርተራ ድንበር ይጠብቅ ለነበረው እንጂ ለአንድ ለአማራ ብቻ የተሰራ ወይም የተሰጠ ስም አይደለም። ፋኖ ማለት ቀላል ነገር አርበኝነት እኮ ነው። አርበኝነቱ ደግሞ ኢትዮጵያዊነትን ነው መላበስ ያለበት። አማራ ብቻውን ሊድን አይችልም። ከመላው ኢትዮጵያ ሕዝብ ጋር መታገል አለባችሁ። አንድ ላይ ሆናችሁ ጥሪ አድርጉ፣ ስሙን ቀይሩት፣ የኢትዮጵያ አንድነት ፋኖ በሉት። እንደዚህ አይነት ባለጌ ዳኛቸው አሰፋ ዋጋን ታገኛታል። ይሄ አይቀርም። እድሜ ሰጥቶ ከኖርክ ዋጋህን ታገኛለህ። አብይ አህመድ አያድንህም። አብይ አህመድ የተንገዳገደ የወያኔ ትራሽ ነው። ስላዳመጣችሁ አመሰግናለሁ። ታንኪዩ ባይ